በቃ ያው ሲያወሩ አንዳንድ ጊዜ ምንድነው የሚያወሩት ማዘርዬ? እኔ የሚያወሩትን ለሚዲያ ማቅረብ በጣም ይከብደኛል እና እንደዚህ ለማውራት ነው ችግር የለውም ማዘርዬ። እዚህ ጋር ምንም እንትን የሚሉት ነገር የለም። የማይፈልጉት ነገር ካለ ቆርጬ አውጣዋለሁ። አይ በኔ አፍ የሚጠራ አይደለም የሚያወሩት። ስለዚህ ደስ አይለኝም፣ ብዙም አይጥመኝም። ተድሚያቸው የሚመጥን አይደለም የሚያወሩት። ስለዚህ በቃ እኔ እንደው ንቄያቸው ጥያቸው እሄዳለሁ። በጣም ይሰማኛል። በጣም የሚገርም ነገር ነው ማዘርዬ እየነገሩኛል። በጣም ያሳዝናል። መፈጠር ያስጠላል። እንግዲህ ምን ይደረጋል ልጄ። በስተርጅና እንዲህ አይነት ነገር ሲመጣ በጣም ያሳዝናል። ቦስ ግን በትክክል እዚህ ቤት ይመጣ ነበረ? አዎ። እና ምንስ ብታደርግ እናት እኮ አሁን እናትዮ ጥሩ ናት ማለት መወሰን አልችልም፣ ግን ምንም ነገር ብታደርግ እናት እንዴት እናት ላይ እጅ ይሰነዘራል ብዬ በዚህ በጣም ተሰማኝ በዛን ሰዓት። እኔ ራሱ ስፈልግ ይደበድበኛል፣ ውጪ ከዚህ ቤት ይለኛል። በቃ በጣም ነው የሚያሰቃየኝ። ማለት እንደ አባት ላንቺ ማድረስ ያለበትን ፍቅር አድርስ ነው። ቤት ውስጥ እያለን ምንም እናቴ ራሱ ምንም አያከብሯትም። በቃ ያመናጭቋታል። በቃ ቦስም መጥቶ ያመናጨቃቸዋል። በጣም ጋጥ ወጥ ልጅ አለችው። በዚህ ፊት እናቷን ስትመታ ያይቻለው። ማንን ያዩት ማዘር? ምንም የማውቀው ነገር የለም። ከዚህ ሰውዬው ጓደኝነት ተገጠመ በኋላ ሁሉ ባሪው ተለወጠ። ያው የመጣ ጊዜ ይመጣል፣ ይሄን ስሪ ይለኛል፣ እሰራለሁ። ከዛ እሱን ይዞት ይመጣል፣ አብረው ይበላሉ። ሊደባደብም ይቃጨዋል። በቃ ከማን ጋር ነው ሊደባደብ የሚቃጨው? እኔንም ሊመታ ይላል። ያሳዝናል። በቃ ሰው አድጎ ማነስ ማለት ከባድ ነገር ነው። እንግዲህ ያው ምን ይደረጋል፣ ተመስገን ብለን መቀበል ብቻ። ግን አቶ ኤፍሬም እኮ እናቴ የሚያውቁት ነገር አለ ስለዚህ ጉዳይ። እኔ ሰክሮ መጣ፣ ቤት አንኳኳ፣ ሹፌር አምጥቶ ጥሎት ሄደ። ገባ ቤቱ፣ ኖር ብዬ ተቀበልኩት። ስቀበለው በጣም ረበሸ። እንደገና ለማረጋገጥ ብዙ አረጋጋሁት። ምንድነው ብዬ ስለው ቦስ እሷን ማግባት አለበት ኑሯችን ይለወጣል አለኝ። የትኛው ቦስ ብለው እንደዚህ እሱ እንዴ ሚስት አለው ታንድ ሁለት ቤቱ ሄደናል። እንዴት እሷን ሊያገባ እንዴት ይጠይቃል? እሱስ በምን አይነት አፍ ጠየቀ? አንተስ በምን አይነት ይሻልክና ተቀበልከው ይሄ ነገር አልኩት። እሱም የባሰ ነው። እንደውም ጠጭ ቁጭ ቤ ከሱ ጋር ምናምን ይለኛል። በቃ ቁጭ ካላልኩኝ ሊመታኝ ነው ፍላጎቱ። አባትሽ ከሳቸው ጋር ቁጭ ብለሽ እንድትጠጪ ይፈልጋሉ? አዎ እንደዛ ነው። በትንሽም በትልቅ ነገር የምናደዳል። ብዙ ጊዜ እናትን በጣም ይመታታል። እኔ ደግሞ ላገላግላቸው ስፈልግ በጣም ነው እኔንም እንደሷ ነው የሚደብር። ከዛ ያስፈራራኛል። ቦስ ራሱ ያገኝሻል አንቺ? አዎ ያገኘኛል። ምን ይልሻል? ከዛ እኔን ካላገባሽኝ እናትሽን እገልሻለሁ ብሎ ይለኛል። እሱን ራሱ በቃ ከኔ እንዲርቅ ያላደረጉት ነገር የለም። ደበደቡት፣ በቃ በጣም ጎዱት። እሱም አሁን ወዴት እንደተሰደደ ምንም አላውቅም። የት እንዳለ አታውቂም? አላውቅም። እንዴት አባትሽ ለዛ ለሚያክል ትልቅ ሰው አንቺ ድረሽ አሰበ? አላውቅም። አባቴ እንደዚህ አልነበረም መጀመሪያ፣ ግን በቃ ከተቀየረ በኋላ ሌላ ሰው ነው የሆነብኝ በጣም። እዛም ዘመድ ቤት ባስቀምጠው ያው ታጉል ጓደኛ ውሏል እና በቃ ማንሳት ሲጀምር እነሱም እንደማስወጣት አሉ። እኔም ደግሞ ያለ ነገር አድርጌ ታገር እንዲወጣ በቃ ፍች ነው የምፈልገው። ተፋጭ ራሴን ችዬ ማዘርዬ ግን እኮ ተገቢ ነገር አይደለም በዚህ እድሜ። እንግዲህ ምን ይደረግ ልጄ፣ ምን ይደረግ ልጄ፣ ምን ይደረግ። በዚህ እድሜያቸው አሁን ይሄን ነገር ወደ ፍርድ ቤት መውሰድ ከባድ አይደለም? ምን ይደረግ ታዲያ ልጄ፣ ትሞታለህ እያየ። ባለትዳር ናቸው፣ የልጆች አባት ናቸው። ይህን ያህል ጊዜ ድንገት ተነስተው ከቤት ወጥተው የራሳቸውን ህይወት መኖር መጀመር፣ ከዚህ በፊትም ደግሞ ክስ ተመስርቶባቸው እንደነበረና በዛ ክስ ከሀገር እንዳይወጡ እገዳ እንደተጣለባቸውም ሰምተናል። እንደዚህ ሊያሽኮረማኝ ምናምን ይፈልጋል። በቃ ዝም ብሎ ነው ምናምን ብዬ ስለማስብ ነው እንጂ በቃ መጠጥም አንቺ አምጪ ነው የሚሉኝ። አሁን እነሱ አልተግባቡም። ምንድነው ሲጮሁ ዞር ብለን እንድስናይ በጥፊ ለእናቷ ስትላየው ደነገጥኩ። ከዛ ይሄ ነገር ምንድነው ብዬ ስለው ባለቤቴ ተይ ተመለሽ፣ እነሱ ራሳቸው ያው ይወጡበታል አለኝ። በቃ እንዲህ አይነት ነገር ይደረጋል እንዴ ብዬ በቃ በጣም ደንግጬ ወደ ቤቴ መጣሁ። ተጣጥረን ብዙ ቦታ ደርሶ ነበረ እና ከጊዜ በኋላ እንግዲህ የቀን ጎደሎ ገጥሞት ድርጅቱ ተቃጠለበት ባልታወቀ ምክንያት። ከሆነ ጊዜ በኋላ በጣም ተቀየረብን። እናቴ ወደ ቤት ስመጣ ሊመታት ይፈልጋል፣ ዝም ብሎ ይበሳጫል። በቃ የሚያደርገው ነገር ሁሉ በጣም ነው ተለዋወጠ። በኋላ ያው ምን ማድረግስ ይቻላል ልጄ፣ እንግዲህ እድሜ ሄዶ እሱ የማይጠበቀው ነገር ሲናገር ደጅ ከርሞ ሲገባ እንግዲህ እኔ እናትህ ምን ላድርግ ብለህ ነው? ዝም ብዬ አየዋለሁ እንጂ ፈጣሪ አንድ ቀን ያስተካክለዋል ብዬ ነው እንጂ ዘመድ ጋር ውስጥ ያስቀመጥኩት።
ማለት ልጁ አስቸጋሪ ባህሪ ያለው ምንድን ነበር ታጉል ጓደኛ ዋለና ያው ያገኘ ነገር ያነሳል ከቤት ውስጥ ዕቃ ይዞ መውጣት ማለት ነው ያው ዕቃ ይዞ በአባቱ ኪስ አንዳንድ ነገር ካገኘ ይወስድበታል የንስሐ አባታችንም አወጣው ምንም ሊመለስ አልቻለም የንስሐ አባታችሁ መሀል ላይ ገብተው ለማስታረቅ ጥረት አድርገዋል ብዙ ታግለዋል እንደ ወደ ንስሐ ተመለሱ ተስተካከሉ ብለውናል አሁን እሳቸው ምንም ሊስተካከል ምንም ሊል አልቻለም አዎ እናቴ ጋር ገብተው እንዳይጎዳት ብዬ ስለምፈራ ወጥቼ አገኘዋለሁ ከዛ በኋላ ልጅቱስ እንዴት ነበር የሆነችው ልጁ ከጠፋ በኋላ ልጄ በጣም ታዝናለች በጣም አንገቷን ተሰብራለች በቃ ያው አባትዮም ይሄው እንደምታየው ነው የአባትዮም ነገር ደስ አይልም በቃ ልጄ ያው አንድ ነገር ትሆንብኛለች ያልኩ መቼስ የወለደ አንጀት ነው እኔ አባብላት እሱ ድብቅ ነው ብዙ ነገር ለኔ አይነግረኝም ያው ሲያዝን ሲጎልበት አያለው እና ያያው ያው የተረዳው በጣም ይሰማኛል እንጂ በግልጽ ሁሉንም ነገር አይነግረኝ አግኝቶም ያጣ ሰው ስለሆነ ብዙም አዝንለታለሁ ብዙም አልከታተለውም ወጥቶልም ብሎ ሲቀር እንግዲህ ያየው ነገር የለም የሰማው ነገር የለም አግብቶም ይሁን ምንም መማቀው ነገር የለኝም እኔ ያው ኑሮዬ ቁልቁል ስለሄደ በጣም አዝናለሁ ምን ያህል ጊዜ ሆኗል አሁን ከሀገር ከወጣ አሁን 5 ዓመት ይሆናል 5 ዓመት ይሆናል በጣም በራሴ ያዘንኩኝ በሱም ያዘንኩ ድሮ ጥሩ የነበረ ሰው አሁን ሁሉ ነገሩ እየተለወጠ መጣ ሁሉ ነገሩ በቃ እንደ አዲስ የተለወጠ መጣ በቃ በጣም ያሳዝናል ያው ማደርገው ነገር አጥቼ ዝም አልኩት እስቲ ያንተ ምድልን ሞክር እዚህ ዝም ብዬ ተማይ ካንዱም ተሚደበድብህ ይሄም ሰውየው እንደዚህ አንድ ነገር ከሚያደርግህ እስቲ ሞክር ብዬ ያለኝን ቅርሴን ብዬ ሸኘው ልጆቹንም ደግሞ እሱ ከሞተ በኋላ ተጠፋፉ የት እንደሄዱ አናቃቸው ማን ናቸው የጠፉ በኑሮም በማጣት ይሁን በችግር ምክንያት ይሁን አሁን ባሪው ምንም እኮ የተቸገረ ነገር የለም እኮ ማለት ያው ተቸገርኩ ነው እኛ ስለተቃጠለበት ያው እኔም እንደተቸገረው ሲጀለታለሁ እና እሱም ደግሞ ሌላ ድርጅትም እኮ ነበራቸው ያው ህግ መላ ይበል እንጂ በ2 ወር እየመጣ ቤቱን እየበጠበጠ ልጅቷ ለሽማግሌ ካልዳርኩ ያለኝ እኔም በዚህ እድሜ ልጅ የምመጣበት ሰዓት ነው እናትና አባቴ ሲፋቱ እንደማየት የሚከብድ ነገር የለም ግን ደግሞ ከምትሞት ተለይተው እንኳን ሰላማችን ብናገኝ ብዬ አስባለሁ አሁን ያለበትን ቦታ ያቁም እንደ ማዘርዬ ልጆት አላውቅም ስልክ አይሰራም ይግባ ይሙት ይዳን ምናምን የሚያውቁት ነገር የለም ምንም ማቀው ነገር ጀስት ገንዘቡን ልከው ብቻ ስደቱን እንዲወጣ ነው ያደረጉት ሁሉ ነገር ታሪካችንን መነሻ አድርገን ስንጀምር ፋብሪካው ለምን ተቃጠለ ፋብሪካው የተቃጠለበት ምክንያት ምንድነው የተፈጠረው እዛ ጋር የሚለውን ለማጣራት እንግዲህ ብዙ ነገሮችን ማድረግ በጀመርንበት ሰዓት ላይ ፋብሪካው እሳቱ ሆን ብሎ እንደተቀጣጠለና እዛ የነበሩትን ማሽኖች መስረቅ ተፈልጎ ይህንን እሳት ሆን ብለው እንዳስነሱት መረጃዎችን ማሰባሰብ ቀጠልን በዛ ውስጥም ደግሞ 30ዎች ስለሚባል የማፊያ ቡድን ማረጋገጥ ቻልን ነገሮችን እያጣራን እየገፋን በሄድን ቁጥር እንግዲህ እያገኘናቸው ያለነው ውጤቶች ከባባድ ውጤቶች ናቸው በዛ ውስጥም የአቶ ሰለሞንንም ታሪክ አይተን ነበረ አቶ ሰለሞን በደረሰባቸው ነገር እንግዲህ ሀብታቸውን ንብረታቸውን አጥተው እንግዲህ በምን አይነት ሁኔታ ላይ እንደሚገኙም በባለፈው ቪዲዮ ወደ እናንተ ወደ ውድ ቤተሰቦቼ ማድረስ ችዬ ነበር የነበረው አሁንም ደግሞ ቦስ ተብሎ በሚጠራው ሰውዬ እየተመራ ያለው የማፊያ ቡድን ከተማዋ ላይ ብዙ ነገሮችን እያደረገ ነው የሚገኘው ይሄንን ሰውዬ ለአንዴና ለመጨረሻ ጊዜ እንግዲህ ለማስቆም የተቻለንን ጥረት እያደረግን እንገኛለን አሁንም ደግሞ ከሱ ጋር ንክኪ ያላቸው እሱ ያውቃቸዋል እሱ እየደገፋቸው ነው ትክክለኛ ቦስማን ነው የሚለውን ነገር ያረጋግጡልናል ብለን የምናስባቸውን ነገሮች ለማግኘት መንገዶችን እየተጓዝን እንገኛለን ዛሬ ደግሞ ከፋብሪካው ባለቤት ከነበሩት ሰዎች መካከል የአንደኛው ቤት ላይ ተገኝተናል አቶ ኤፍሬም ቤት ነው አሁን የተገኘ ነው አቶ ኤፍሬምን ማግኘት አልቻልንም ባጣራነው ጉዳይ መሰረት ከቅርብ ጊዜ በፊት በነበረበት ክስ መሰረት ይሄ ሰውዬ ከሀገር እንዳይወጣ አገዳት ስለተጣለበት ከሀገር አለመውጣቱን ማረጋገጥ ችለናል ያንን ካረጋገጥን በኋላ እንግዲህ እየተንቀሳቀስን መረጃዎችን ማጣራት ይዘን ነበረ ዛሬም ግዴታ ቤቱ ገብቶ ባለቤቱና ልጆቹን ማውራት አለብን ብለን ስላሰብን ቤታቸው ገብቼ ካሜራዬን አብርቻለሁ ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁኝ ውድ የማዕበል ቤተሰቦች ወንድማችሁ ቴድሮስ እንግዲህ ተመልሼ መጥቻለሁ ዛሬ ደግሞ
ምን ይሆን የምንሰማው? እነዚህ ሰዎች ምንድን ነው የሚነግሩን? ቤቱ ያለበት ድባብ ምን ይመስላል? አቶ ኤፍሬም የት ናቸው የሚለውን ከነዚህ ከውድ ቤተሰቦች ለማረጋገጥ እሞክራለሁ። በተቻለ መጠን እንግዲህ ያሉትን ነገሮች በአፋጣኝ ለመጨረስ እና ያለኑ ነገሮች ለማጠናቀቅ እንዲህ የህግ አካላትንም ይዘን እኛም ደግሞ በጣም ተደራጅተን በተደራጀ ሁኔታ እየተንቀሳቀስን ነገሮችን እያነፈነፍን እያጣራን መረጃ እየሰበሰብን እንግዲህ ለህግ አካላት እያቀበልን ያለንበት ሁኔታ ላይ ነው የምንገኘው። እናንተም እንግዲህ ውድ ቤተሰቦቼ ቻናላችንን ሰብስክራይብ በማድረግ አዲስ የሆናችሁ ቤተሰብ በመሆን ሁልጊዜም ደግሞ ቪዲዮ ቀድሞ እንዲደርሳችሁ በተለይ ይሄንን ነገር እንድታሰምሩበት እፈልጋለሁ። ሁልጊዜ ቪዲዮ በለቀቅን ቁጥር እናንተ ጋር እንዲደርስ የደወል ምልክቷ በግዴታ መብራት መቻል አለበት። የደወል ምልክቷን ካበራችሁ ሁልጊዜ ቪዲዮ በለቀቅንበት ሰከንድ እናንተ ጋር ይደርሳል። እንግዲህ እናንተም ደግሞ ባሉት ነገሮች እኛን እየደገፋችሁ እያበረታታችሁን እንድትቆዩ እንፈልጋለን። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እሺ፣ ሰላም፣ እንዴት ዋላችሁ? ሰላም ነው? ያው በድጋሚ ሰላም ብዬ ልጀምር ብዬ ነው። ማለት ቅድም እያወራኋቸው የነበሩት ነገሮች ነበሩ። እዚህ ጋር እናንተን የሚያሳስባችሁ ነገር ኖሮ አይደለም እያረኩ ያለሁት። ስለ አቶ ኤፍሬም አንዳንድ ማጣራት የምንፈልጋቸው መረጃዎች ስላሉ ነው። ማዘርዬ በደንብ እንዲረዱኝ የምፈልገው ከመጀመሪያ ጀምሬ ስነግሮት የነበረው እዚህ ጋር እያደረግን ያለነውን ነገር ቦሱን ማግኘት ነው። ቦስ ብዙ ነገር እየሰራ እንደሆነ እናውቃለን። ስለዚህ እናንተ በግልጽነት ያሉትን ነገሮች እያንዳንዱን ነገር እንድታስረዱ ይፈልጋለሁ። እናቴ ወደ እርስዎ ልምጣና እስኪ ከአቶ ኤፍሬም ጋር እንዴት ተዋወቁ? እንዴት አድርገው ወደ ትዳር ህይወት ውስጥ መስመር ውስጥ ሊገቡ ቻሉ? እንግዲህ ብዙ ጊዜያችን ነው። ባለሀብት ነበረ፣ ጥሩ ነበረ፣ ተጣጥረን ብዙ ቦታ ደርሶ ነበረ እና ከጊዜ በኋላ እንግዲህ የቀን ጎደሎ ገጥሞት ድርጅቱ ተቃጠለበት ባልታወቀ ምክንያት እና ከዛ በኋላ ከጊዜ በኋላ ያው ኑሯችንም ዝቅ እያለ መጣ። ያው ማሚዬ ያው እንግዲህ ያሳለፉትን ነገር አውቃለሁ። ያለፉት 6 ወራት ለእርሶ ከባድ ሊሆን ይችላል። ያው ከወንድሞቹ ጋር ተባብሮ የከፈተው ድርጅት እንግዲህ ዛሬ ላይ እንደዚህ መሆኑ ያሳዝናል። ምንጩ ምንድን ነው? እሳቱ ለምን ተነሳ? የእናንተስ ውድቀትና ኪሳራ ለምን እዛ ጋር ተፈጠረ የሚለውን ነገር ነው ለማጣራት ጥረት እያደረግን ያለ ነው። እስኪ ምናልባት ከባለቤቱ ጋር በግልጽ ያወሩ ከነበረ ለፋብሪካው መቃጠል መንስኤ ምንድን ነው ብሎ ለእርሶ ነግሮታል? እሱ ድብቅ ነው። ብዙ ነገር ለእኔ አይነግረኝም። ያው ሲያዝን ሲጎልበት አያለሁ እና እያየው ያው እየተረዳው በጣም ይሰማኛል እንጂ በግልጽ ሁሉንም ነገር አይነግረኝም። ያው ትጨነቃለች እያለ ብዙ ነገር ይደብቃል። በትዳር ውስጥ ምን ያህል ልጅ አፈሩ? አንድ ወንድ አንድ ሴት። አንድ ወንድ አንድ ሴት። ወንዱ ልጅ ታዲያ አላየሁትም። ሴቷን ልጅ ብቻ ነው ላገኛት የቻልኩት። ወንዱ ልጅ በአሁኑ ሰዓት በቤት አይገኝም። ማለት ያው ትንሽ ወዲህ ወዲያ ሲል በጣም ያስቸግር ነበረ። አባትዮ ይሄ ግዛልኝ ይሄ ያደርግልኝ ሲለው አባትዮ እሺ አይለውም። ብዙም አይግባቡም። ልጁም ደግሞ ያው የልጅ ነገር ነው በእጅ ያነሳል። በዚህ በጣም እየተጣሉብኝ ዘመድ ጋር ውስጥ ያስቀመጥኩት። ማለት ልጁ አስቸጋሪ ባህሪ ያለው ምንድን ነበር? ታጉል ጓደኛ ዋለና ያው ያገኘ ነገር ያነሳል። ከቤት ውስጥ ዕቃ ይዞ መውጣት ማለት ነው። ዕቃ ይዞ በአባቱ ኪስ አንዳንድ ነገር ካገኘ ይወስድበታል። በዚህ እሱ በቃ ልጁ ጋራ በጣም ጠብ ሆኖ በጣም እሳትና ጭድ ሆኖ እኔ ደግሞ ልጄን እወዳለሁ። በቃ ከዛ የመጣ ዘመድ ቤት ውስጥ ያስቀመጥኩት። እዛም ዘመድ ቤቱ ያስቀምጠው ያው ታጉል ጓደኛ ውለዋል እና በቃ ማንሳት ሲጀምር እነሱም እንደማስወጣት አሉ። እኔም ደግሞ ያለ ነገር አድርጌ ታገር እንዲወጣ አደረኩት። እርሶኑት ከሀገር እንዲወጡ ረዱት? አዎ በቃ ረዳሁት። አቅሜ በፈቀደ ነገር በቃ እንዲስተርተህ ተለወጥ ብዬ በቃ አልኩትና ልጁ ማለት አባትየው እኮ ትልቅ ድርጅት ያላቸው ሰው ናቸው። እርሱን ለመርዳት ምን አነሳቸው? በቃ እምቢ አለ። በቃ መረዘው እምቢ አለ። ያው በፊት በእጁ በኪሱ ዋና ነገር ሲያነሳበት ልጁም ታጉል ሰው ዋለበት። በቃ በዛ በጣም እንትናል። በቃ ምን ያህል ጊዜ ሆኗል አሁን ከሀገር ከወጣ? ከሀገር ተወጣ አሁን 5 ዓመት ይሆናል። 5 ዓመት ይሆናል። ያው እንግዲህ ያሉት ነገሮች ቤታችሁ ላይ ከባድ ነገር እንደፈጠረ አውቃለሁ። አዎ ተከባድም ከባድ ያሳዝናል። በቃ ሰው አድጎ ማነስ ማለት ከባድ ነገር ነው። እንግዲህ ያው ምን ይደረጋል፣ ተመስገን ብለን መቀበል ብቻ። ግን አቶ ኤፍሬም እኮ እናቴ የሚያውቁት ነገር አለ ስለዚህ ጉዳይ።
በተለይ ደግሞ አቶ ኤፍሬም አሁን ከማን ጋር እየሰሩ እንዳለም እኛ መረጃው አለን። ቅድምም መግቢያ ላይ አብዛኛውን ነገር ሳነሳ ሰምተዋል። ቦስ ማን እንደሆነ አናቅም፣ ግን አንድ ቦስ የሚባል ሰውዬ ወደ ድርጅቱ ከመጣ በኋላ ነገር አለሙ ሁሉ እንደተበላሸሽ እናውቃለን እኮ። ስለሱ ሰውዬ የምታውቁት መረጃ ወይ ማስረጃ ካለ ብትነግሩኝ ደስ ይለኛል። ስለሱ ሰውዬው እኔ ብዙ የማውቀው ነገር የለም። የእህቱ ባል ጓደኛ ጋር የእህቱ ባል ጓደኛ ማለት የገነት ባል ማለት ነው። ያው የገነት ባል ጓደኛ ጋር ሆነው በቃ እነሱ በጣም ጓደኝነታቸው አዳበሩ። በቃ ይሄ ሰውዬው ራሱ ታዲያ እንደዚህ ለእናንተ ለቤተሰቦቹ በጣም ከቀረበ እንዴት ስለሱ ልታውቁ አልቻላችሁም? በተለይ ደግሞ እርሱ አሁን እየነገሩኝ ያሉት የባለቤቱትም ጓደኛ ሆኗል። እንዴት ሊያውቁ አልቻሉም? ምንም ላውቅ አልችልም። ምንም ሁሉ ነገራቸው ድብቅ ነው እና ምንም ላውቅ አልችልም። በቃ ያው እያየው በጣም በራሴ እያዘንኩኝ በሱም እያዘንኩ ድሮ ጥሩ የነበረ ሰውዬው አሁን ሁሉ ነገሩ እየተለወጠ መጣ። ሁሉ ነገሩ በቃ እንደ አዲስ የተለወጠ መጣ። በቃ በጣም ያሳዝናል። ያው የማደርገው ነገር አጥቼ ዝም አልኩት እና ያው ቀን ይቀይረዋል እያልኩ ጠብቃለሁ። ቅድም ስገባ ቤት ከመጣ ራሱ 2 ወር ከምናምን እንዳለፈው ነግረውኛል። 2 ወር። ለምንድን ነው ይሄን ያህል ጊዜ? ባለትዳር ነው፣ የ80 ሚስት ሆኖት እርሶን ቁጭ አድርገው 2 ወር ከምናምን እንግዲህ ከቤት ውጭ ማደር ማለት ምን ማለት ነው? ለምንድን ነው ይሄ ነገር የሆነው? ምንም የማውቀው ነገር የለም። ከዚህ ሰውዬው ጓደኝነት ተገጠመ በኋላ ሁሉ ባህሪው ተለወጠ። ያው የመጣ ጊዜ ይመጣል፣ ይሄን ስሪ ይለኛል፣ እሰራለሁ። ከዛ እሱን ይዞት ይመጣል፣ አብረው ይበላሉ፣ ሊደባደብም ይቃጨዋል። በቃ ከማን ጋር ነው ሊደባደብ የሚቃጨው? እኔንም ሊመታ ይላል። እርሶንም ሊሞታት ይሞክራል። እኔንም ለመምታት በምን ምክንያት? እንዲሁ ባልሆነ ነገር። ከዚህ በፊት ግጭት ነበረ መሀላችሁ? ኧረ አልነበረም። ምንም የምናውቀው ነገር የተጋጫችሁት ነገር የለም? ኧረ የለም። እኛ ስምም ነበረ። እና ታዲያ ምንድን ነው ማለት ድንገት ተነስቶ ከዚህ በፊት እንደዚህ አይነት ባህሪ ነበረው? የለውም። አሁን ባህሪው ተለወጠ። በቃ አሁን ያው ያሟል። የሰውየው ምን ነካው? ከዚህ ሰውየው ከተጨመረ እንዲሆነብኝ ብዬ ያው ለዘመድም አወራለሁ። ያው መፍትሄ ያገኘሁት ነገር የለኝም። ግን አሁንም እንግዲህ ፈጣሪዬን እየለመንኩት ነው። እንግዲህ ይስተካከል ይሆናል ብዬ እየጠበቅኩ ነው። በጣም የሚገርም ነገር ነው ማዘር እየነገሩኛል። በጣም ያሳዝናል። መፈጠር ያስጠላል። እንግዲህ ምን ይደረጋል ልጄ። በስተርጅና እንዲህ አይነት ነገር ሲመጣ በጣም ያሳዝናል። ቦስ ግን በትክክል እዚህ ቤት ይመጣ ነበረ? አዎ። እስኪ ሲመጣ ምናምን ምን ነበር የሚያደርጉት? ለየት ያለ ነገር ቤት ውስጥ ምን ያደርጋሉ? ስለምን ያወራሉ? የሚያወሩትን ነገር ሰምተው አያውቁም? ያው አንዳንዴ እሰማለሁ። ብዙም ጊዜ ያው ውስጤ ስለሚያመኝ ብዙም ደስተኛ አይደለሁም። የሚያወሩትን ነገር ስሰማም አዎ። ምንድን ነው የሚያወሩት? ኤግዛክትሊ እኛ አሁን እየፈለግን ያለ ነው ማዘርዬ፣ እንደነገርኩት እኛ የህግ አካላት ነን፣ ከህግ ነው የመጣ ነው እና ማወቅ የምንፈልገው መረጃም እየሰበሰብን ያለ ነው። እነዚህ ሰዎች ምንድን ነው እያወሩ ያሉት? ቦስ እንግዲህ ባለቤቱንም የማያውቀው ጦስ ውስጥ እየከተተ ያለ ሰው ነው። ስለዚህ እሱን ለማስቆም ከእርሶ መረጃ የግዴታ ማግኘት አለብን። ስለዚህ ምንድን ነበር የሚያወሩት እርሶ እየሰሙ የነበረው? ብዙም ጊዜ የሚያወሩት ነገር እኔ ብዙም አይጥመኝም። ስለ መጥፎ ነገር ያወራሉ እኮ። እነዛ መጥፎ ነገሮች ምንድን ናቸው? በቃ ያው ሲያወሩ አንዳንድ ምንድን ነው የሚያወሩት ማዘርዬ? እኔ የሚያወሩትን ለሚዲያ ማቅረብ በጣም ይከብደኛል እና እንደዚህ ለማውራት ነው። ችግር የለውም ማዘርዬ፣ እዚህ ጋር ምንም እንትን የሚሉት ነገር የለም። የማይፈልጉት ነገር ካለ ቆርጬ አውጣዋለሁ። አይ በእኔ አፍ የሚጠራ አይደለም የሚያወሩት። ስለዚህ ደስ አይለኝም፣ ብዙም አይጥመኝም። ተድሜያቸው የሚመጥን አይደለም የሚያወሩት። ስለዚህ በቃ እኔ እንደው ንቄያቸው ጥያቸው እሄዳለሁ። በጣም ይሰማኛል። በቃ ማዘርዬ፣ እኔ ካሜራዬን ማጥፋት ካለብኝ ለብቻዬ መንገር ከፈለጉ ችግር የለውም አደርገዋለሁ። ግን አሁን እኛ እየፈለግን ያለነው እነሱ ላይ ባለቤቱትን ለማትረፍ መረጃ የመሰብሰብ ስራ ነው እየሰራን ያለነው። ምናልባት ወንጀለኛ ሆኖ ከወንጀለኛም ጋር ተባብሮ ከሆነ አቶ ኤፍሬም መቀጣት ባለበት ልክ ይቀጣል። ግን ያ ነገር ሳይሆን በፊት እርስዎ የሚያውቁትን ነገር በግልጽ ቢነግሩኝ ደስ ይለኛል። ምንድን ነው እዚህ ቤት እየተወራ ያለው? በቃ ለራሳቸው ነው የሚያወሩት። አሻሻ ገዳሜ ነው የሚሉት፣ የራሳቸው ነው የሚያወሩት እና ያልሆነ ቃላት። ይሄ ሰውም የሚጎዳ ባይሆን ለራሳቸው የሚጎዳ በእድሜያቸው የማይመጥን ነገር ስለሚናገሩ ደስ አይለኝም። ጥዬ እወጣለሁ። ምናልባት ቦስ አሁን እኛ እንደምናውቀው እና የሰማነው ከ3 በላይ ሚስቶች አለው። እንግዲህ በእድሜው ካገባ በኋላም ከእድሜው በታችም ሴቶችን እያገባ እንደሆነ ሲነገረን ነበር የነበረው። እንደዚህ አይነት ነገር ምናልባት በድብቅ አቶ ኤፍሬም የሚያደርጉት ነገር ካለ ወይ እርስዎ የሚያውቁት ነገር አለ? አይ የለም፣ አልደረስኩበትም። የደረስኩበት ነገር ምንም የለም። በዚህ ምንም ታዲያ ይቅርታ፣ ይህን ጥያቄ በመጠየቅ ትክክለኛ ጥያቄ አይደለም። ይህን ጥያቄ በመጠየቅ ይቅርታ። ግን አቶ ኤፍሬም
ባለትዳር ናቸው፣ የልጆች አባት ናቸው። ይህን ያህል ጊዜ ድንገት ተነስተው ከቤት ወጥተው የራሳቸውን ህይወት መኖር መጀመር ከዚህ በፊትም ደግሞ ክስ ተመስርቶባቸው እንደነበረና በዛ ክስ ከሀገር እንዳይወጡ እገዳ እንደተጣለባቸውም ሰምተናል። እሺ ታስረው የነበረበት ሰሞን ላይ እርስዎ በምን እንደታሰሩ ያውቃሉ? ምንድን ነበር ሲደረግ የነበረው? እንግዲህ በሰው የመጣ ነው ብሎ አለ ቦታ እንትን ብዬ ነው እንጂ በእኔ ጥፋት አይደለም አለኝ። እኔ ግልጽ ሆኖ የሚያወራኝ ነገርም የለም። አግኝቶም ያጣ ሰው ስለሆነ ብዙም አዝንለታለሁ፣ ብዙም አልከታተለውም። ወጥቶልን ብሎ ሲቀር እንግዲህ ያየው ነገር የለም፣ የሰማው ነገር የለም። አግብቶም ይሁን ምንም የማውቀው ነገር የለኝም። እኔ ያው ኑሮ ቁልቁል ስለሄደ በጣም አዝናለሁ። በቃ በኑሮ ያዝናለሁ። እንግዲህ ተነገ ተዛሬ ነገ ይመለሳል ያልኩ እየጠበቅኩት ነው። እኔ እኮ አሁን ግራ እየተጋባ ያለሁት ማዘርጌ እንግዲህ ያንን የሚያክል ፋብሪካ ባለቤት የነበሩ ስንት ባለ ሀብት የነበሩ ሰውዬ ባለቤት ሆነው ሊያውም ደግሞ 25% ድርሻ የነበራቸው ከዛ ከፋብሪካ ላይ 3 ፕሮዳክቶችን ማምረት የሚችል ጨርቃ ጨርቅን የሚያክል ነገር፣ ስፖንጅን የሚያክል ነገር፣ ስቶቮችን ማምረት የሚችል ካምፓኒ ባለቤት ሚስት ሆነው ኑሯችን በ6 ወር ጊዜ ውስጥ ከላይ ተነስቶ ወርታች ተከሰከሰ ቢሉኝ እና እንደዚህ አይነት መኖሪያ ቤት ነው እየኖሩኝ ያለሁት ቢሉኝ ትንሽ የሚጥመኝ ነገር አይኖረኝም። እስኪ እህቴ ወደ አንቺ ልምጣና ጥያቄዎችን ላንሳ። ላንቺም እስኪ ስለ አባትሽ ንገሪኝ። አባትሽ ባህሪ ምን ይመስላል? እንዴት ነው አሁን ያሉትን ነገሮች? አንቺ እንደውም ወጣት ስለሆንሽ አብዛኛውን ነገር አንደርስታንድ ታደርጊያለሽ ብዬ አስባለሁ። አባታችሁ ጋር የነበረው ነገር ምን ይመስላል? ምንድን ነው ያለው በትክክል እየተፈጠረ ያለው? አባቴ መጀመሪያ በጣም ጥሩ አባት ነበረ ለኔ፣ እንኳን ለኔ ለሌሎቹም በጣም ጥሩ ነበር እና ከሆነ ጊዜ በኋላ በጣም ተቀየረብን። እናቴ ወደ ቤት ስመጣ ሊመታት ይፈልጋል፣ ዝም ብሎ ይበሳጫል። በቃ የሚያደርገው ነገር ሁሉ በጣም ነው የሚያስጠላው። ማለት ምንድን ነበር ምክንያቱ? ምክንያቱ ድርጅቱ ከከሰረ በኋላ ነው የተቀየረው። በጣም ድርጅቱን እኮ ሆን ብሎ እሱም ተባብሮ እንዳከሰረው ነው እኛ ጋር ያለው መረጃ ስለሚያስፈልገው። እስኪ ስለ ፋብሪካው ስለ ድርጅቱ በደንብ ታውቃላችሁ። በተለይ ደግሞ ጋሽ ጥላውን ከሞቱ በኋላ ብዙ ነገሮች እንደተቀየሩ በደንብ ታውቂያለሽ። ጋሽ ጥላውን እንግዲህ ከአንቺ ጋርም ቀረቤት ይኖራቸዋል ብዬ አስባለሁ። እስኪ ከጋሽ ጥላውን ሞት በኋላ የተነሱትን ነገሮች ማወቅ እፈልጋለሁ። ምንድን ነበር ኤግዛክትሊ እዛ ጋር እየተፈጠረ የነበሩት ነገሮች? አባትሽስ በጋሽ ጥላውን መሞት ምክንያት ምን ተሰማቸው? የሀዘን ሰዓት እንዴት ነበረ? አባቴ ብዙም አላዘነም ነበር እንደሌላው ጊዜ። ልጆቹንም ደግሞ እሱ ከሞተ በኋላ ተጠፋፉ። የት እንደሄዱ አናውቃቸው። ማን ናቸው የጠፉት? ክሩቤል እና ሱራፌል ናቸው። ሁለቱም ጠፍቷል። የት እንዳሉ አይታወቅም። እኔ ራሱ የተወሰነ ጊዜ እየፈለግኳቸው ነበር። ከዛ አባቴ ደግሞ ከለከለኝ። እንዳትፈልጊያቸው፣ አንቺም ከፈለሽ ጥፊ ከዚህ እንደውም እያለኝ ምናምን። እኔ ራሱ ሲፈልግ ይደበድበኛል፣ ውጭ ከዚህ ቤት ይለኛል። በቃ በጣም ነው የሚያሰቃየኝ። ማለት እንደ አባት ለአንቺ ማድረስ ያለበትን ፍቅር አያደርስም ነው? በቃ አሁን ላይ ይሄ ነገር ከተፈጠረ በኋላ በጣም ተቀይሯል። ጭራሽ የማላውቀው ሰው ነው የሆነብኝ። አባቴ ሁሉ እየመሰለኝ አይደለም አንዳንዴ። ምንድን ነው ኤግዛክትሊ እየተፈጠረ ያለው? አሁንማ አንድ ሰው እያለ ቦስ የሚባል እሱን አግቢ ብሎ እያስቸገረኝ ነው በጣም። ጭራሽ ለቦሱ እንዲደርሽ ያስባል? አዎ፣ እሱ ደግሞ 3 ሚስቶች አሉት። ሰውዬ ምንም ስርዓት የለውም። በጣም ትልቅ ሰው ነው። በቃ ነገሮች ከማስበው በላይ ነው። በጣም ከባድ ይሆኑብኝ። እንዴት አባትሽ ለዛ ለሚያክል ትልቅ ሰው አንቺ ሊደርሽ ያሰበ? አላቅም። አባቴ እንደዚህ አልነበረም መጀመሪያ፣ ግን በቃ ከተቀየረ በኋላ ሌላ ሰው ነው የሆነብኝ በጣም። አልገባኝም። ያው ነገሮች ግራ እያጋቡኝ ያሉት። በቃ ተቀየረ። እሱን አግቢ ነው የሚለኝ። ምክንያቱ ግን ምን እንደሆነ ምንም አልገባኝም ለኔም ራሱ። እሺ ምናልባት እስኪ ስለ ቦስ አንቺስ የምታውቂው መረጃ የለም? ከማዘር አንዳንድ ነገሮችን ሲቀበል ነበረ፣ ከአንቺም ደግሞ አንዳንድ ነገሮችን ማግኘት እፈልጋለሁ። ቦስ በፊት ላይ እኛ ቤት ይመጣ ነበረ። ከአባቴ ጋር ቅርበት ነበራቸው። ከዛ የሆነ ጊዜ ላይ በጣም መጥፎ ነገር ማውራት ጀመሩ። ቤት ውስጥ እያለን ምንም እናቴ ራሱ ምንም አያከብሯትም። በቃ ያመናጭቋታል። በቃ ቦስም መጥቶ ያመናጭቃቸዋል በጣም። እሱም እንደ አባቴ ነው የሚያደርገው። ከዛ በቃ መጥፎ ነገር ነው የሚያወሩት ቤት ውስጥ። መጥፎ ነገር ማለት በቃ ስለ ሴቶች ምናምን ነው የሚያወሩት። በቃ ስለ ብልግና ብቻ ነው የሚያወሩት። ልጅ እንዳለው ሁሉ ራስቶታል። አቶ ኤፍሬም እኮ ማለት እንግዲህ በጣም ትልቅ ሰው ናቸው። ስንት ነገር ሲያስተዳድሩ የነበሩ ሰው ናቸው። እንዴት
አንቺን ታዲያ ለሳቸው ለመዳር ለምንድን ነው የፈለገው? ጓደኝነታቸውን ወይም ዝምድናቸውን ለማጠናከር ነው? እኔም እንደሱ ነው የሚመስለኝ። እንደውም 3 ዓመት ምናምን የቆየ ፍቅረኛ አለኝ። እሱን ራሱ በቃ ከኔ እንዲርቅ ያላደረጉት ነገር የለም። ደበደቡት፣ በቃ በጣም ጎዱት። እሱም አሁን ወዴት እንደተሰደደ ምንም አላውቅም። የት እንዳለ አታውቂም? አላውቅም። ትንሽ ነገሮች ግራ ያጋባሉ። ምናልባት እስኪ ስለ ድርጅቱ የምታውቂው ነገር ምን አለ? ድርጅቱ እንዴት ሊቃጠል ቻለ? አባትሽ እዚህ ከጓደኞቹ ጋር ሲያወራ ወይ ደግሞ በስልክ ሲነጋገር የሰማሽው ነገር ካለ እያንዳንዱ መረጃ ይጠቅመናል እና በግልጽነት መረጃው እንድትነግሪኝ እንፈልጋለን። ብዙም ስለ ድርጅቱ አላውቅም፣ ግን እንደዚህ ታስቦበት የተደረገ ነገር ነው ምናምን ብሎ አባቴ ሲያወራ እሰማለሁ አንዳንዴ። ለማን ነው እንደዚህ የሚለው? በስልክ ሲያወራ ነው የሰማሁት። ታስቦበት የተደረገ ነገር ነው እንደዛ ነው የሚለው ሲያወራ። እንዴት እንደዚህ አይነት መረጃ ሊያወጣ ቻለ? እሱማ ተደብቆ ነበረ ሲያወራ የነበረው፣ ግን እኔ እንደ ድንገት ነበረ የሰማሁት እኮ። ለማን እንደዚህ አይነት ነገር ሊናገር ይችላል? ማለት አብዛኞቹ እሱ ሊያወራቸው የሚችሉት ነገሮች፣ በተለይ ደግሞ እንደዚህ አይነት ነገር ሊያወራ የሚችለው ከእሱ ጋር በጣም እንትን ለሆኑ ክሎዝ ለሆኑ ሰዎች ነው። እነዛ ደግሞ አንድ ላይ እየሰሩ ያሉ ሰዎች ናቸው። ታስቦበት ታቅዶበት የተደረገ የእሳት ቃጠሎ ነው የሚለውን ነገር ለማን ሊናገር ይችላል? እሱን እንኳን አላውቅም። ምናልባት ያው እናትሽ ፊት ስለሆንሽም ነገሮችን በግልጽ ለመናገር ደብሮች ከሆነ ወተን ማውራት እንችላለን። እኔና አንቺ ችግር የለም፣ እዚሁ ማውራት እንችላለን። እዚሁ እናውራ እኮ። እስኪ አሁን እኮ እኔ የምፈልገውን አይነት መረጃ እየሰጣችሁኝ አይደላችሁም ያላችሁት። ማዘርዬ እስኪ ወደ እርሶ ልመለስና ስለ አቶ ኤፍሬም ባህሪ እስኪ አንዳንድ ነገር ይንገሩኝ። ምን አይነት ባህሪ ነው ያለው? ማለት እርሶ እንዴት አድርገው ይገልጹታል? ምን አይነት ባል ነው እሱ? ድሮ በጣም ጥሩ ሰው ነው፣ የተባረከ ሰው ነው። ቤቴ የሚል ልጆቼ የሚል ጥሩ ሰው ነበር። አሁን ያው ከጊዜ በኋላ እንግዲህ በድርጅቱ መቃጠል ይሁን በኑሮም በማጣት ይሁን በችግር ምክንያት ይሁን አሁን ባህሪው ምንም እኮ የተቸገረ ነገር የለም እኮ ማለት ያው ተቸገርኩ ነው እኛ ስለተቃጠለበት ያው እኔም እንደተቸገረው ስጄለታለሁ እና እሱም ደግሞ እንግዲህ ሌላ ድርጅትም እኮ ነበራቸው አይደለ እንደ ገነት ኤፍሬም እና ጥላውን እኮ ማለት ነው አንድ ካምፓኒ ብቻ አንድ ፋብሪካ ብቻ አልነበረም የሚመሩ የነበሩት ሌላ ስራዎችም ነበሩት አይደል? አዎ ነበሩት። ታዲያ እንዴት አንድ ነገር እንኳን ቢቃጠል እኮ ባካፕ ብዙ አላቸው። ከዛ ውጪ ደግሞ አክሲዮኑ ኢንሹራንሱ ራሱ በቂ ክፍያ ከፍሏቸዋል። አሁን እርሱ ተቸገረ በሚሉት ልክ የሚቸግረው ነገር ያለ አይመስለኝም። ልጄ እንግዲህ ብዙ ነገር ሚስጥር ይደበቃል። እንግዲህ ግልጽ ሆኖ የሚነግረኝ ነገር የለም። እኔም ደግሞ ያው ተድሮ ባሪው ሲቀየርብኝ ያው ይሄ ሰውየው ተቸግሮ ነው ጉዳት ቢደርስበት ነው ብዬ እኔ በጣም አዝንለታለሁ እና ጸሎት አረግለታለሁ። አሁን እሱ ደግሞ እንግዲህ ደግሞ ካልሆነ ሰው ጋር ጨምሮ ደግሞ በአሁን ሰዓት የበለጠ ደግሞ ሁኔታው ሁሉ ግራ የሚያጋባ አይነት ሆነ እና እንደ ድሮ ቤቱ መውደድ እንደ ድሮ ልጆቹን ማፍቀር ተወ። በቃ ባሪው ሁሉ ነገር በቃ ሁሉ ነገሩ ተለዋወጠ። በኋላ ያው ምን ማድረግስ ይቻላል ልጄ እንግዲህ እድሜ ሄዶ እሱ የማይጠበቀው ነገር ሲናገር ደጅ ከርሞ ሲገባ እንግዲህ እኔ እናትህ ምን ላድርግ ብለህ ነው ዝም ብዬ አየዋለሁ እንጂ ፈጣሪ አንድ ቀን ያስተካክለዋል ብዬ ነው እንጂ እንግዲህ ያው በዚህ እድሜያቸው ንስሐ መግባት ሲኖርባቸው መቁረብ ሲኖርባቸው ነበር እንደዚህ አይነት ህይወት ውስጥ መግባታቸው ትንሽ ግራ ስላጋባኝ ነው። አዎ አለመታደል ነው እንግዲህ ምን እናደርጋለን። እና አንድ ቀን ደግሞ ዝጌር ቢመልሰው እጸልያለሁ እለምንለታለሁ። በቃ እንግዲህ ያው እስኪ እንዴት ነበረ ልጆት ቦስም ማግባት አለበት የሚባለው ነገር እርሱ ጋር ሲነገሩት ምንድን ነበር የእርሱ ምላሽ? እኔ ሰክሮ መጣ፣ ቤት አንኳኳ፣ ሹፌር አምጥቶ ጥሎት ሄደ። ገባ ቤቱ ኖር ብዬ ተቀበልኩት። ስቀበለው በጣም ረበሸ። እንደገና ለማረጋገጥ ብዙ አረጋጋሁት። ምንድን ነው ብዬ ስለው ቦስ እሷን ማግባት አለበት ኑሯችን ይለወጣል አለኝ። የትኛው ቦስ ብለው እንደዚህ እሱ እንዴ ሚስት አለው ታንድ ሁለቴ ቤቱ ሄደናል እንዴት እሷን ሊያገባ እንዴት ይጠይቃል? እሱስ በምን አይነት አፍ ጠየቀ? አንተስ በምን አይነት ይሻልክና ተቀበልከው ይሄ ነገር አልኩት። አሁን ብዬ ስለው አይ ምንም እሱ ማግባት አለበት። አይ ልጄን ለሱ አልድርም አልኩት። እኔ ልጄን ለሱ አልድራትም የፈለገ ይሁን ለምን ቆማ አትቀርም አልኩት። አሁን ስለው አይ እንዲህ ከሆነማ ብሎ ደበደበኝ። ደበደበኝ። በጣም አዘን እኔ ለሱ አልድራትም ያሁን እንደሆነ ልጄን አልኩት። ምናልባት በመጠጥ ተገፋፍቶ በመጠጥ ይሆን እስቲ ይሄ ነገር ይረጋጋ ጠጥቶ ይሁን ብዬ እኔም አደርኩ። ያው ማደር አይበለው አደርኩ።
ኋላ እንደገና ይቀይራል ብዬ ብል ይሄ ነገር ታንዴ 3 ጠየቀ። እንዴት እንዲህ ይባላል? የሰውየው ትልቅ ሰው ነው፣ 3 ሚስት አለው፣ ቤቱ ለጥሪ ሄደን አይተናል። ለምንድን ነው እንዲህ የምትለው? ቤተሰቦቹም ጥሩ አይደሉም ብዬ በቃ ጋጥ ወጥ ልጅ አለችው በዚህ ፊት እናቷን ስትመታ ያይቻለሁ። ማንን ያዩት ማዘር? የእሱ የእንትና ባለቤት ሚስቱ ልጅ አለው፣ የእሱ ልጅ አለው። አሁን ያ ልጅቷ ለእናቷ በሆነ ነገር አልተግባሙ። ለእናቷ ስትመታ አይቼ እንዴት እንዲህ አይነት ነገር ይደረጋል? እናትን ያክል ነገር እንዴት ትደፈራለች ብዬ ስል አንቺ ምን አገባሽ ሂጂ ያለኝ እሱ። በቃ እንዲህ አይነት ቦታ እንደው መርገጥም አያስፈልግ ብዬ ተናድቼ ወጣሁ። ሄድኩኝ ወደ ምንሄድበት ሄድኩ። ወደ ቤታችን መጣን። ከዛ እንዴት እንዲህ አይነት ሰው ጋር ትጨምራለህ? እንደው አይምሮህ ትክክል ነው ወይስ በሽተኛ ነህ? እንዴት ይሄን ታስባለህ? ታንተ በላይ የሆነ ሰው ለልጄ የማይመጥናት ለኛ የማይመጥን ታንተ ጋር ጓደኝነት ይዘህ እንደገና የኔ ቤት ተበጥብጦ አንሶ እንደገና ለሷ ባል ታደርጋለህ? እንዴት እንዲህ ነው በማለት በጣም 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 ረበሽ። መንደሩም እንደው በጣም በቃ አገሩ ሁሉ ቀወጥኩት እና በቃ ከዛ ዘመድ የሚስማልኝ ሰው የሚስማልኝ አልኩኝ። ያው እንግዲህ እምቢ ብየዋለሁ። እሱ ግን አሁንም ፑሽ እያደረገ ነው ያሉትን ነገሮች አልተውም። ስለሷስ ጓደኛ ያውቃሉ? አሁን ተሰደደ ስለምትለው አውቃለሁ። ፊት ይቀርባት ነበር፣ ይቀርባታል፣ ይሸኛታል። ያለው ልጁ ጥሩ ልጅ ነበር። አሁን ከጊዜ በኋላ አንድ ጊዜ ተደበደበ ተባልኩ። አሁንም ለሁለተኛውም ተደበደበ። ማን ያስደበደበው? እሱ ነው የሚያስደበድበው። እኛ አላወቅም። ኋላ ነው የገባኝ። ኤፍሬም ነው ቦስ የሚያስደበድበው? ቦስ ነው። እሺ ቦስም ያው ኤፍሬምም ይሆናሉ። እና ሁለቴ ተደበደበ። ሁለቴ ሲደበደብ እኔ ጠረጠርኩ። በቃ ይሄ ሰውየው ይችን ልጅ ያግባት ብሎ ሲመጣብኝ ይሄ እጮኛዋን በቃ አፈላልጎ እያስደበደቡት ነው በማለት አንድ ቀን ለልጄ እባክሽ ይህን ሰውየው ይገሉታል፣ ራሱን ቢያተርፍ ይሻላል፣ ዞር ይበል፣ ቦታውን አካባቢው ልቀቅላቸው እና ይሄ ነገር ጥሩ አይመጣም ብዬ አልኳት። ከዛ በኋላ እንግዲህ ምን ይደረግ አላውቅም። እሱም ሰውየው የሚሸኛትም ነገር የለም። እሷም ብዙም ከፍታ ይሄ ነው የማትለኝም። እኛ የቤታችንን በጣም ስለከበደ የራሳችንን ማዘን ስላለብን በቃ ብዙም እንትን አላልኩም። እሱም ያው ከዛ በኋላ ሲሸኛትም አላየው ልም ብሎ ጠፋ። ከዛ በኋላ ልጅቱስ እንዴት ነበር የሆነችው? ልጁ ከጠፋ በኋላ ልጄ በጣም ታዝናለች፣ በጣም አንገቷን ትሰብራለች። በቃ ያው አባትየውም ይሄው እንደምታየው ነው። የአባትየውም ነገር ደስ አይልም። በቃ ልጄ ያው አንድ ነገር ትሆንብኛለች ያልኩ መቼስ የወለደ አንጀት ነው። እኔ አባብላታለሁ። ተይ የራሱ ጉዳይ፣ የታባቱ አያገባሽም፣ ለሱማ አይሰጠውም፣ የታባቱ እኛ ቆመን ነው ሞተን እያልኩኝ ያው ልጄን እንትን አበረታታታለሁ። ግን አባትየው አሁንም ይዝታል። አሁንም እድራታለሁ ብሎ ይዝታል። እኔ ደግሞ የማይሆንልህ ለምን ትለፋለህ እላለሁ። እና የዘመድ ሽማግሌም ለማውጣት ብዙ እየተዘጋጀሁም ነው። ሽምግልና ማለት አስቁሙልኝ ነው። ሰክሮ ገብቶ እንዲላል ልጄ ምን እንዲህ አይነት ሰው አትዳርም እያልኩኝ በቃ ሽማግሌ እንትን እያልኩበት ነው። ያው ኦልሬዲ እኮ ብዙ ቀን ሆኖታል አይደል? ወደ ቤት ከመጣ 2 ወር ማለት እንግዲህ በጣም ትልቅ ቀን ነው። በቃ ያን ያህል ጊዜ ወደ ቤት አልመጣም። ስልክ ይደውላል፣ የሚያስፈልጋችሁን ነገር እንደዚህ አድርጉ ምናምን እያለ የአስቤዛም የምንስ ተቆራጭ ያደርጋል። አልፎ አልፎ አንዳንዴ የማይረባም ነገር አልፎ እንዲሁ ሲጠግብም ይሁን በመጠጥ ስሜትም ይሁን እንዲሁ አልፎ መኖር አለመኖራችን ለማወቅ ነው እንጂ ብዙም አያስደስትም፣ ያሳዝናል። በጣም የሚያስገርሙ ነገሮችን ነው ማዘርጌ እየነገሩኝ የነበሩት እና ትንሽ ከአይምሮዬም በላይ የሆነብኝ ነው ከልጆትም እየሰማ ያለው። ይሄ ሰውዬ እንግዲህ በምንም ታምር ግን ያሰበው ዓላማ እንዲሳካለት መፍቀድ ያለብን አይመስለኝም። እስኪ በእርሶ በኩል የተደረገ ወይም ደግሞ እያደረጉት ያሉትን ነገር አሁንም ደግሞ መጥተው በዚህ እድሜያቸው ጠጥተው ገብተው ከእርሶ ጋር ድብድብ ውስጥ ግጭት ውስጥ መግባት የለባቸውም። ይህንን ነገር እንዴት ነው አቶ ኤፍሬምን በሽማግሌ ላስመከረው ላናግረው አስቤያለሁ ብሎኛል። እንዴት ነው ይህን ድርጊት ሊያደርጉት ይቅርታ በጣም ይህንን ነገር ሊያደርጉ ያሰቡት? በቃ አሁንማ ያው ሳደርገው ኑሮውም ሲበጠበጥ ሳየው እኔም ስመክረውም ቤት ስላለ ማለት ነው። በቃ አሁን የንስሐ አባታችንም አወጣው። ምንም ሊመከር ሊመለስ አልቻለም።
የንስሐ አባታችሁ መሀል ላይ ገብተው ለማስታረቅ ጥረት አድርገዋል? ብዙ ታግለዋል። እንደ ወደ ንስሐ ተመለሱ ተስተካከሉ ብለውናል። አሁን እሳቸው ምንም ሊስተካከልም ምንም ሊል አልቻለም። አሁን ስላልቻለ እኔ ያው በአሁን ሰዓት መቼስ ያው መናገሩ ይከብዳል። በዚህ ሰዓት ትዳር መፍታቱ ልጅ መበተኑ ይከብዳል። ልጄ ሞቶ ጠፍቶብኛል፣ እዛ ደረስኩ አላለም። እንዲሁ ያው ወደ ሰዓት ይዤ ነው ያለሁት። አሁን ይቺ ናት ያለችው። ይቺም ለሽማግሌ ካልዳርኩ ብሏል። አይሆንም ብያለው። ያው በሱም ጦርነት ነው ያለሁት። አሁን እንግዲህ እኔ ህግ ቢረዳኝ እና እዚህ ፈጣሪም ቢረዳኝ ጨማምሬበት በቃ ፍች ነው የምፈልገው። ተፋጭቼ ራሴን ችዬ ማዘር ግን እኮ ተገቢ ነገር አይደለም። በዚህ እድሜ እንግዲህ ምን ይደረግ ልጄ፣ ምን ይደረግ ልጄ፣ ምን ይደረግ። በዚህ እድሜያቸው አሁን ይሄን ነገር ወደ ፍርድ ቤት መውሰድ ከባድ አይደለም? ምን ይደረግ ታዲያ ልጄ፣ ትሞታለህ እያየህ ያው መላ ህግ መላ ይበል እንጂ በሁለት ወር እየመጣ ቤቱን እየበጠበጠ ልጅቷ ለሽማግሌ ካልዳርኩ እያለኝ እኔም በዚህ እድሜ ልጄ የምመታበት ሰዓት ነው። እና ስለዚህ በቃ ይቅርብኝ፣ ፍች ተደርጎልኝ በህግ እኔም ወደ ፈጣሪ እንድመለስ እፈልጋለሁ። እሱም እዝጌር የመለሰው ለታ ይመልሰው፣ ጸልይለታለሁ። በዛ በተቀረ ምንም ማድረግ አልችልም። በእርግጥ ያው ትክክል ነው። እንደዚህ አይነት ነገር በዚህ እድሜዎት ተገቢ አይደለም ሲደረግቦትም። እርስዎን የሚያክልና እሳቸውን የሚያክል ሰዎች እንደዚህ ለጸብም ለድብድብም መጋበዝ ጥሩ አይደለም። ከእንደገና ደግሞ ለጎረቤትም ለሰሚም ደግሞ የሚሰሙ ነገሮች ይደብራሉ። እቺ ልጅ ደግሞ ያለ አቅሟ ያለ እድሜዋ ከሳቸው ከቦስ ጋር እንድትጣመር መፍቀድም ትክክል አይደለም። እስኪ ወደ አንቺ ልምጣና አንቺስ ምንድን ነው እየደረሰብሽ ያለው ነገር ከአባትሽ ጋር በዚህ ጉዳይ ባለመስማማትሽ፣ ወይ ደግሞ አባትሽ ጠጥተው በሚገቡበት ሰዓት ላይ ወይ በወርም በሁለት ወርም እዚህ ቤት ሲመጡ ከእናትሽ ጋር ባላቸው ግንኙነት እናንተ ላይ ያሳደረው ነገር ምንድን ነው? ለእኔ አሁን በጣም ከባድ ነው። እናትና አባቴ ሲፋቱ እንደማየት የሚከብድ ነገር የለም። ግን ደግሞ ከምትሞት ተለይተው እንኳን ሰላማችን ብናገኝ ብዬ አስባለሁ። አሁን ወደ ውጭ ከወጣሁ ምናምን ቦስ የሚያገኝበት ቀን አለው። ከዛ ያስፈራራኛል። ቦስ ራሱ ያገኝሻል? አንቺ? አዎ ያገኘኛል። ምን ይልሻል? ከዛ እኔን ካላገባሽኝ እናትሽን እገልሻለሁ ሁሉ ይለኛል። በጣም ነው የሚያስፈራራኝ። አባቴ ደግሞ ስልክ እየደወለ ውጭና አግኝ፣ ውጭ ላይ ቆሞ እየጠበቀች ነው ምናምን ይለኛል። በጣም ነው የሚያስፈራራኝ እሱ ራሱ። ከተጣላችሁ ትገናኛላችሁ? አዎ እናቴ ጋር ገብቶ እንዳይጎዳት ብዬ ስለምፈራ ወጥቼ አገኘዋለሁ። ከዛ ወዴት ይዞሽ ይሄዳል? ይዞኝ ይሄዳል። ከዛ የሆነ ቦታ ቁጭ አድርጎኝ እኔ ንግድ ማግባት አለብሽ ምናምን ይለኛል። በቃ በጣም ነው የሚያስፈራራኝ። ካልሆነ ወደ እናትሽ እመጣለሁ፣ እናትሽን ጎዳታለሁ ምናምን ነው የሚለኝ። ስለዚህ አሁንማ በጣም ከባድ ነው የሆነብኝ። አግኝቶሽ ይዞሽ የሚሄደው ግን ያው ፐብሊክ ቦታዎች ላይ ነው እንጂ እንደዚህ ወደ ሩም ውስጥ ምናምን አይደለም ይዞሽ የሚሄደው። እንደዛ ይዞኝ አልሄድም። ማለት ዋና ሀሳቡ ምንድን ነው? አንቺ ማግባት የፈለገበት ምክንያት ምንድን ነው ያልገባኝ። እኔም አልገባኝም። ከአባቴ ጋር ለምን እንደዚህ አይነት ሀሳብ ውስጥ እንደገቡ አላውቅም። ግን በፊትም ቤታችን ሲመጣ እኔ በቃ የአባቴ ጓደኛ ነው ቤተሰብ ነን ብዬ ስለማስብ ነው እንጂ ቤት ሲመጣ ማለት ነው እንደዚህ ሊያሽኮረማኝ ምናምን ይፈልጋል በቃ ዝም ብሎ ነው ምናምን ብዬ ስለማስብ ነው እንጂ በቃ መጠጥም አንቺ አምጪ ነው የሚሉኝ ብዙ ጊዜ። አባቴም እያለ አዎ እኔም እንድጠጣ ይፈልጋሉ። ወደ ሳሎን ይጠሩኛል። ከዛ ብዙ ጊዜ እናቴ ቤት ሳትኖር ነው ይዞ የሚመጣው ሰውየው። ከዛ በቃ እኔ መጠጥ ምናምን የሚቀዳላቸው በግድ ቁጭ ብለሽ ጠጭ ምናምን ይሉኛል። ብቻ በጣም ከባድ ነው። ከዛ እንደዚህ አይነት ነገሮችን ሲያደርግ አባትሽ ቁጭ ብሏል አይደለ? ይሄን ነገር ለማስቆም ምንም የሚያደርጉት ነገር የለም? አይ እሱም የባሰ ነው እንደውም ጠጭ ቁጭ ቤ ከሱ ጋር ምናምን ይለኛል። በቃ ቁጭ ካላልኩኝ ልመታኝ ነው ፍላጎቱ። አባትሽ ከሳቸው ጋር ቁጭ ብለሽ እንድትጠጪ ይፈልጋሉ? አዎ እንደዛ ነው። እሺ ከዛስ የሚያወሩትን ነገር እሱ የመስማት እድል ነበረሽ? ብዙም አልሰማውም። በጣም ቀፋፊ ነገር ስለሚያወሩ መስማትም አልፈልግም። በጣም ከባድ ነው። ከዛ ለብቻውስ እሺ አንዳንዴ ጠጥተው ሲመጣ ቤት ውስጥ ምን ነበር የሚፈጥረው? በቃ መማታት ነው። በትንሽም በትልቅ ነገር የምናደዳል። ብዙ ጊዜ እናትን በጣም ይመታታል። እኔ ደግሞ ላገላግላቸው ስፈልግ በጣም ነው እኔንም እንደሷ ነው የሚደበድበኝ። ወንድምሽ በዚህ ምክንያት ነው ታዲያ ቤቱን ጥሎ የጠፋው? ወንድሜ በፊት የእጅ አመል ምናምን ነበረበት። አባቴ እሱ የፈለገውን ነገር ስለማያደርግለት እሱ ደግሞ በራሱ መንገድ ስለሚወስድበት ብር ምናምን። ከዛ ወንድሜም ከቤተሰቦች ጋር ስለነበረ በፊት እነሱ ጋርም ትንሽ ያስቸገረ መሰለኝ። የማን ቤተሰቦች ጋር? የሷ ቤተሰቦች ጋር? እሺ። ከዛም ቤት ጠፍቶ ሄደ። ወዴት እንደሄደ ግን እስካሁን ምንም አልታወቀም። ረጅም ጊዜ ሆኖታል ከጠፋ።
የስደት ህይወቱ ምን ይመስል ነበር? እናትሽ እንዴት ነበረ ከሀገር እንዲወጡ የረዱት? እናቴማ እዚህ ሆነው ከሚሞቱ ብላ ዘንብር ምናምን ሰጦቸው። ከዛ እሱም ደግሞ ወደ ስደት ሄደ። ከዛ እናቴ በጣም ከባድ ነበር። ወይ ያን ጊዜ ማስታወስ ራሱ ከባድ ነው። አሁንም በጣም እየተሰቃየች ነው በናፍቆት። ካንቺ ጋር ወንድምሽና ጓደኞች ያለሽ በማጣቴ በጣም ከብዶኛል። ቢገኝና ቢመለስልኝ ደስታዬ ነበር። አሁን ያለበትን ቦታ አያውቁም እንዴ ማዘርዬ? ልጆት አላውቅም። ስልክ አይሰራም። ስልክ አይሰራም? አይሰራም። ይግባ ይሙት ይዳን ምናምን የሚያውቁት ነገር የለም? ምንም የማውቀው ነገር የለም። ጀስት ገንዘቡን ልከው ብቻ ስደቱን እንዲወጣ ነው ያደረጉት። በቃ ያው በዛን ሰዓት ዘመዶቼም ጠሉት፣ እነሱም ጋር ባስጠጋው እነሱም ጠሉት። አባትዮም ጋር ይሄ ሆነ። ሳየውም ቅስሜን ከታለ። በቃ እንግዲህ ያው ምን አደርጋለሁ ብዬ ለቃቅሜ እስቲ እንደዚህ ጓደኞች ያሉ እንዴ ሲል እስቲ ያንተ ምድልን ሞክር፣ እዚህ ዝም ብዬ ተማይ አንዱም ተሚደበድብህ ይሄም ሰውዬው እንደዚህ አንድ ነገር ከሚያደርግህ እስቲ ሞክር ብዬ ያለኝን ቅርሴን ብዬ ሸኛውት ልጄ ለጊዜው ብዬ ለጊዜው ሰርቶ ይመለሳል ብዬ ነበረ። አሁን ምንም ነገር አድራሻው ምኑም እንትን አለብኝ። ፈጣሪዬን እየለመንኩ ነው እንግዲህ እመቤቴ በጉያዬ ትክተትልኝ አሜን አሜን ብዬ በቃ የተከታተልኩ ነው እንጂ ይከብዳል። አሁን ነገር በጣም ይከብዳል። እንደው ለማውራትም የማይመች ነገር ስለሆነ አይዞት ማዘርዬ። እንግዲህ እኔም ልጆት ነኝ፣ ማገዝ ባለብኝ መደገፍ ባለብኝ ልክ እደግፋቸዋለሁ እናንተንም። እኚህ ሰውዬም ደግሞ መተው ምንም አይነት ጥቃት እንዲያደርሰቦት እሷም ደግሞ ያለ ፍላጎቷ ያለ ሀሳቧ ያለ ፍቃዷ የማይሆን ሰው ላይ እንድትወድቅ አንፈልግም። ከዛሬ ጀምሮ የህግ ጥላ እንግዲህ ለእናንተ ለሁለታችሁ የምንሰጥ ይሆናል። ቤታችሁን በስነ ስርዓት መጠበቅ ባለብን ልክ እንጠብቃለን። የኔንም ስልክ ይዛላችሁ ለእያንዳንዱ ነገር ላሉት ነገሮች ትደውሉኛላችሁ። ምናልባት ግን ማዘርዬ አንድ ነገር እንዲተባበሩ ይፈልጋሉ። ማዘርንም አንቺንም አንድ ጥያቄ ልጠይቃችሁ እፈልጋለሁ። ከዚህ በፊት የቦስ ቤት እንደሄዱ እየነገሩኝ ነበርና ሚስቱ ያለችበትን ልጅቷ አለች፣ እቺ ክፉ ልጅ ነች ያሉኝን ልጅ ያለችበትን ቦታ አድራሻውን እንዲሰጡኝ እፈልጋለሁ። ስለ ልጅቷም ደግሞ ምንም አይነት መረጃ አልሰጣችሁኝም እስካሁንና እስኪ ልጅቷ ምን ትመስላለች? ምንድን ነበረ የምታደርገው? ቤቱ ሲሄዱ ምን ነበር በትክክል እያዩ የነበረው? እኛ ጥሪ ነው የተጠራ ነው፣ ለጥሪ ነው የምንሄደው። ያው አንዳንድ ጊዜ ከእሱም ጋር ስለሚቀራረብ እንሄዳለን። ጥሪ ተጠርተን ሄደን ነው። በተጠራን ሰዓት ከእናትየው ጋራ እንግዲህ ያው ቤተሰብ አለመግባባት የትም ያለ ነው። ልጅ ከእናቱ ብዙ ጊዜ አይግባባም። ብዙ ጊዜ አሁን እነሱ አልተግባቡም። ምንድነው ሲጮሁ ዞር ብለን እንድስናይ በጥፊ ለእናቷ ስትላየው ደነገጥኩ። ከዛ ይሄ ነገር ምንድነው ብዬ ስለው ባለቤቴ ተይ ተመለሽ፣ እነሱ ራሳቸው ያው ይወጡበት አለኝ። በቃ እንዲህ አይነት ነገር ይደረጋል እንዴ ብዬ በቃ በጣም ደንግጬ ወደ ቤቴ መጣሁ። እናትየውስ ምን አይነት ሰው ይመስሉታል? ምንድን ማለት ምን ሪስፖንድ አደረጉ? እጇን ስታነሳባት ምንድን ነበር እናትየው ሲያደርጉ የነበረው? እናትየው ያው እንግዲህ ዞሬ ወዲያውን የተመለስኩት እናትየው እኔ በጣም በራሴ ቦታ ወስጄ ለእናትየው በጣም ነው ያዘንኩላት። በቃ አዘንኩኝ። ያው በጣም ስንት ቀን ድረስ ታይምሮዬ አልጠፋም ነገሩ እና ምንስ ብታደርግ እናት እኮ አሁን እናትየው ጥሩ ናት ማለት መወሰን አልችልም፣ ግን ምንም ነገር ብታደርግ እናት እንዴት እናት ላይ እጅ ይሰነዘራል ብዬ በዚህ በጣም ተሰማኝ በዛን ሰዓት እና እስካሁንም ድረስ ፈጣሪዬን ለካ የኔ ልጆች ስዝገዳ አንተ አክብረኸኝ ነው ብዬ ደስ አለኝ። በቃ በራሴ ልጆች በጣም የሚገርም ነው። ለማንኛውም ማዘርዬ አሁን ከተቻለ ያው ያሉበትን ቦታ ማወቅ ስለምፈልግ ጥቆማም አድራሻም እንድትሰጡኝ እፈልጋለሁ። እንደነገርኳችሁ ለእናንተ ማድረግ ያለብንን ከለላ ሁሉ እናደርጋለን። አፍተሮ ለኛ ዓላማችን ምንድነው? ቦስ የሚባለውን አውሬ ሰውዬ ለህግ አካል አሳልፎ መስጠት ነው። እሱን አሳልፎ ለመስጠት ደግሞ መረጃም ማስረጃም መሰብሰብ አለብን። ለዛ ነው እናንተንም ከመጀመሪያው ጀምሬ መጀመሪያ ላይ እኔ ምንም ነገር አልነግርህም ከነገርኩ ታስገድለኛለህ ምናምን ሲሉኝ ነበረ። ያን ሁሉ አልፌ ሁሉን ነገር አስረድቼው ታብራርቼ እዚህ ቤት ገብቼ ቁጭ ብዬ ቪዲዮ መቅረጽ የፈለኩት ከእናንተ መረጃና ማስረጃ ሰብስቦ ለፍርድ ቤት የሚቀርብ ነገር ማጠናከር፣ ለኦዲየንሶችም ደግሞ በእናንተ ህይወት ውስጥ አስተማሪ የሆኑ ነገሮችን ለማስተማር ምን እየተፈጠረ እንዳለ ቦስ የሚባለው ሰውዬ ምን አይነት ሰው እንደሆነ ለማሳየት ያክል ነው ይሄን ነገር ሳደርግ የነበረው። ስላደረጋችሁልኝ ነገር ስለተባበራችሁኝ ከልብ አመሰግናለሁ በጣም። እንግዲህ ውድ ቤተሰቦቼ
እሺ ማዘርዬ እንግዲህ ውድ ቤተሰቦቼ ያው ባለው እንግዲህ ያባያችሁት ታሪክ ላይ የተፈጠሩት ነገሮች አሉ። ቦስ ላፊ መጥቶ እንግዲህ እዚህ ቤተሰብ ላይ ምን እያደረገ እንደሆነ እነ ኤፍሬምንም ሙሉ ለሙሉ እንደተቆጣጠራቸው እንግዲህ ከማዘር አንደበት እየሰማን ነበረ። አሁን ደግሞ የገዛ ልጁን ለትልቅ ሽማግሌ ሊድር እንዲዘጋጅ ራሱ ያን ያህል ድረስ ፍቃድ እየተሰጠ ያለው ማን ቢሆን ነው የሚለው ነገር ይበልጥ ቦስን የማወቅና ይህን ሰውዬ ማንቁርቱን አንቆ ለህግ አካል ለማስረከብ ጉጉታችንንም ፍላጎታችንንም እየጨመረ ያለበት ሁኔታ ላይ የምንገኘው። እንግዲህ የያዝነው ኬዝ በጣም ከባድ ኬዝ ነው። ከዚህ በፊት የነበሩትን ኬዞች እንደምታስታውሷቸው በድል መወጣት ችለናል። አሁንስ እንዴት ሊያጋጥመን ይችላል? ምን ሊፈጠር ይችላል? የምናውቀው ነገር የለም። ትላንት ከትላንት ወዲያ ላይ የደረስንባቸው ነገሮች አሉ። በጣም 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 የሚያሳዝኑ ነገሮችን ነው በእነዚህ ሰዎች አማካኝነት እያየን ያለ ነው። እንደዚህም ይደረጋሉ ወይ እንደዚህ እየተደረገ ነው የሚባለውን ነገር በጣም ብዙ ጉዶች ነው እየሰማን ያለ ነው። እንግዲህ በባለፈው ቪዲዮ ደግሞ ለእናንተ ለማድረስ እንደፈለግኩትና በጣም የሚያስደሰተኝን ስራ ሰርተናል። ቪዲዮንም ለእናንተ እንዳቀረብኩት እንደወደዳችሁት በጣም በጣም እርግጠኛ ነኝ። ያለ ኃጢአቷ ያለ ጥፋቷ 2 ወር ከምናምን እንግዲህ በማረሚያ ቤት ያውም ተፈርዶባት ስትማቀቅ የነበረችን ልጅ ነፃ ለማውጣት እንግዲህ ጓደኞቿ ጋር በሄድን ሰዓት ላይ ያየናቸው ያጋጠሙን ብዙ ታሪኮች ነበሩ። እኔም ደግሞ በጣም ስሜታዊ ሆኜ ነበር ከሚገባው በላይ። መምህር ከልጁ ጋር እንደዚህ አይነት ግንኙነት ሊኖረው አይገባም፣ ምንድን እያደረገ ያለው የሚለውን አክቹዋሊ እናንተም እየወቀሳችሁኝ ነበራችሁ። አይ ትክክል ነው ያደረከው፣ ይሄ ሰውዬ ከዚህም በላይ ቅጣት ይገባዋልም እያላችሁ እሱንም ስትወቅሱት የነበራችሁ ሰዎች ነበራችሁ። ለማንኛውም ወደ ቤተሰቦቼ እያንዳንዱን እናንተ የምትሰጡንም አስተያየት በደንብ ነው እያጤንን እያየን እየመረመርን እየተቀበልን ያለኑ። ኮመንት ቦክሳችን አሁንም ክፍት ነው። የፈለጋችሁትን ሀሳብ ማንጸባረቅ ትችላላችሁ። ቪዲዮዎችን አይታችሁ እንደዚህ ብትሄዱ፣ እንደዚህ ብታደርጉ፣ እንደዚህ ቢደረግ ጥሩ ነው የምትሉትን ማንኛውንም አስተያየት ኮመንት ቦክሳችን ላይ ማስቀመጥ ትችላላችሁ። ከዛም በተጨማሪ ደግሞ ሜምበርሺፕ ተከፍቷል። ሜምበር የሆናችሁ አይደለም በተቻላችሁ መጠን እንግዲህ ውድ ቤተሰቦቼ የቻናሉ ሜምበር በመሆን ቻናሉን እንደግፉት እንድታግዙት እንፈልጋለን። እናንተ ከረዳችሁን ከተባበራችሁና ከደገፋችሁን የማንፈነቅለው ድንጋይ የለም። አሁንም አስረግጬ ልነግራችሁ የምፈልገው ነገር ቢኖር ማዕበሉ ተነስቷል። ማዕበሉን ማንም ሊያቆሙ አይችልም። እውነትን ከከፍቷ ላይ እስከምንሰቅላት ድረስ ለተበዳዮች ከመቆም ወደኋላ የምንልበት የምናመነታበት ምንም አይነት ምክንያት አይኖረንም። ፕሮግራሜን ስትከታተሉ እስካሁን ስለቆያችሁ ከልብ 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 አመሰግናለሁ። ወንድማችሁ ቴዎድሮስ ነበርኩኝ። በያላችሁበት ቸር ቆዩልኝ።